ልጅቷ ከሞተች ቀናት አልፈው 3 ቀን ሙሉ ቢሆናትም እናትየዋና አባትየው ግን ምንም ሳይገባቸው አኮርፋ የተኛች መስሏቸው ነበር። ከቤት ውስጥ በሚወጣው መጥፎ ጠረን ምክንያት ጎረቤቶች ሲነግሯቸው ነው እናትየዋ እና አባትየው የሆነ ነገር እንደተበላሸ የተረዱት። የመጥፎውን ጠረን መነሻ ፍንጭ ተከትለው ሲሄዱ ጠረኑ ከልጅቷ ክፍል እየመጣ መሆኑን አወቁ። በዛን ጊዜ ነው ልጅቷ ከክፍሏ ሳትወጣ 3 ቀን ሙሉ እንደሆነ በድንገት ትዝ ያላቸው። በልባቸው ውስጥም መጥፎ ነገር እንደተከሰተ የሚጠቁም ስሜት ተሰማቸው። ይህ የሆነበት ምክንያት ደግሞ ልጅቷ በ15 ዓመቷ የ10 ዓመት ታናሽ ወንድሟን ይዛ በውሃ ገንዳ አቅራቢያ ልትጫወት በሄደችበት ወቅት ሁለቱ በአደጋ ውሃ ውስጥ ሰምጠው ስለነበር ነው። በመጨረሻም ልጅቷ ብቻ በእድል ተርፋ በህይወት መቆየት ችላለች። ይህ አደጋ ለቤተሰቡ አስፈሪ የቅዠት ያህል መጥፎ ትዝታ ሲሆን ለልጅቷም ቢሆን ለዘላለም በእስር እንደመቆለፍ ያለ ትዝታ ሆኖባትና ጸጸት ሆኖባታል። በዛን ጊዜ ጀምሮ እናትየዋ ልጅቷን ከውስጧ ጥልታታለች። ያላትን ሐዘንና የቁጣ ስሜት ሁሉ በልጅቷ ላይ ታወርዳለች። እናትየዋ የተለያየ ቀለም ያላቸውን ከረሜላዎች በልጅቷ ውስጥ በግድ ታጎርሳት ነበር። አባትየውም ይህንን በጊዜ ደርሶ በተደጋጋሚ ለማስቆም የሞከረባቸው ጊዜያት ጥቂት አልነበሩም። እናትየዋ በወንድምሽ ፋንታ አንቺ ብትሞች ይሻል ነበር እያለች ልጅቷን ትረግማት ነበር። ቀናት ቢያልፉም የእናትየዋ ቁጣ ግን ጥላቸው አልቀነሰም። ይባስ ብሎም አእምሮ በሽተኛ እየሆነች መጣች። የልጅቷን ረጅም ጸጉር ትቆርጠዋለች። ቀሚስ እንድትለብስ አትፈቅድላትም። በምትኩ ግን ወንድሟ በልጅነቱ ይለብሳቸው የነበሩትን የትምህርት ቤት የደንብ ልብሶች በግድ እንድትለብስ ታደርጋታለች። እናትየዋ ልጅቷ በወንድሟ ምትክ ሆና እንድትኖርላት ነበር የምትፈልገው። ልጅቷ በውስጧ በከፍተኛ ህመም ቢሰማትም ሳታምጽ የእናትየዋን ትዕዛዝ በዝምታ ተቀበል ነበር። ለሚቀጥሉት 3 ዓመታትም ልጅቷ ሁልጊዜ የወንድሟን አሮጌ የትምህርት ቤት ልብሶች እንድትለብስ ተገዳለች። ልብሶቹ ከሰውነቷ ጋር የማይመጥኑ ከመሆናቸውም በላይ አንገቷ አካባቢ ተቀደውም አልቀዋል። እጆቿም አጥረውባታል። ልብሶቹ ሰውነቷ ስለሚያጠብቋት ለመኖር በጣም አስቸጋሪ ቢሆንባትም እናትየዋ ትቆጣለች በሚል ፍርሃት ግን ለእናትየዋና ለአባትየው ፈጽሞ ተናግራ አታውቅም። ልጅቷ 18 ዓመት ሲሆናት በአዲሱ ዓመት መለወጫ ወቅት እናትየዋን ደስ የሚያሰኝ ነገር አንድ በቤት ውስጥ ተከሰተ። ሰላም ጋይስ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ቪዲዮን ከመጀመራችሁ በፊት ቪዲዮ ላይክ፣ ቻናሉ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ቪዲዮ እንመለስ። እናትየዋ ድጋሚ ማርገዟ ነበር። በሆዷ ውስጥ ያለው ልጅ ወንድ መሆኑ ሲታወቅ በእናትየዋ ፊት ላይ ለረጅም ጊዜ ጠፍቶ የነበረው ፈገግታ በድጋሚ ተመለሰ። ያ ፈገግታ በጣም ለስላሳና ብሩህ ከመሆኑ የተነሳ ልጅቷ ከዚህ በፊት አይተው የማታውቀው አይነት ነበር። እናትየዋ በሆዷ ያለው ልጅ የሞተው ወንድሟ ተመልሶ እንደመጣ አድርጋ በጽኑ ታምን ነበር። ልጅቷ ራሷ የሰራችውን የእንቁላል ምግብ ለእናትየዋ ብታቀርብላትም እናትየዋ ግን ዘይት ይሸታል አልፈልግም በማለት ገፋችው። በሆዷ ላለው ልጅም ስትል ልጅቷ ከእሷ እንድትርቅ በቁጣ ነገረቻት። የእናትየዋን ደስተኛ ፊት እያየች ልጅቷ የእፎይታ ስሜት ቢሰማትም በተመሳሳይ ጊዜ ግን መራራ ስሜት አጋጥሟታል። የእናትየዋ ልብ አሁን ሰላም ቢያገኝም እናትየዋ በሳቀች ቁጥር ልጅቷ በዚህ ቤት ውስጥ የማትፈልግ ሰው እንደሆነች ይሰማት ነበር። በዚህ ምክንያት ልጅቷ የእናትየዋን ፍላጎት ለማሟላት በልቧ ውስጥ በዝምታ ወሰነች። እውነተኛው ወንድሟ ሳይወለድ በፊት እሷ ከዚህ ቤተሰብ ውስጥ በዝምታ ለመጥፋት አሰበች። በዚህም እናትየዋ አባትየውና የሚወለደው ወንድሟ ደስተኛ ባለ 3 አባል ቤተሰብ ሆነው እንዲኖሩ ፈለገች። ልጅቷ አስቀድማ ያዘጋጀችው መርዝ ጠጣችው። መርዙ በጣም መራራ ስለነበር ከአንገቷ ጀምሮ እስከ ልቧ ድረስ ከባድ ህመም ተሰማት። ከሰውነቷ ውስጥ የሚወጣው ብርቱ ህመም ከቀን ወደ ቀን እየጨመረ መጣ። በመሬት ላይ እየተንከባለለች በምትሰቃይበትና ልትሞት በቀረበችበት የመጨረሻው ቅጽበት እናትየዋ ለአንድ ጊዜ እንኳን ቢሆን እንድታቅፋት በልቧ ትጸልይ ነበር። በዛው ቅጽበት እናትየዋ ወደ ክፍሉ በሩን ገፍታ ገባች። ልጅቷ ልብሷ ገና እንዳልተቀየረች ስታይም በትዕግስት ማጣት ድጋሚ ትጮህባት ጀመር። እናትየዋ የልጅቷን ያልተለመደ የህመም ሁኔታ ምልክቶች ጨርሶ ልብ አላለችም ነበር። ልጅቷ የመጨረሻ አቅሟን ተጠቅማ እናትየዋ እንድታቅፋት ብትለምናትም
እናትየዋ ግን ትኩረት ለመሳብ ስትል እንደታመመች እንደምታስመስል በመናገር ተሳርባ ከክፍሉ ወጥታ ሄደች። አባትየው ግን እናትየዋ ነፍሰ ጡር ስለሆነችና ስሜቷ ስለተቀያየረ እንደሆነ በማሰብ ልጅቷን እባክሽ ልጄ እናትሽን አንቺው ታገሻት በማለት ለማረጋጋት ሞከረ። ልጅቷ ምንም እንኳን በከባድ ህመም ውስጥ ብትሆንም በፊቷ ላይ መራራ ፈገግታ አሳይታ ዝም አለች። እናትየዋና አባትየው ግን ይህንን ጨርሶ አላስተዋሉም ነበር። ልጅቷ ይህንን የክፍሉን በር ተሻግራ ከወጣች በኋላ እርስ በርሳቸው ዳግመኛ መቼም ቢሆን እንደማይገናኙ በውስጧ ታውቅ ነበር። በሰውነቷ ውስጥ የሚንቀሳቀሰውን ያንን ብርቱ የመርዝ ህመም በጽናት ተቋቋመችው። የታናሽ ወንድሟን ተወዳጅ የጨዋታ መኪና አቅፋ በአልጋዋ ላይ በዝምታ ተኛች። በማግስቱ ጠዋት ልጅቷ ስትነቃ ሰውነቷ በጣም እየቀለላትና እየተንሳፈፈች እንደሆነ ተሰማት። ዞር ብላ አልጋዋ ላይ ስትመለከት ግን በአፏ ደም እየፈሰሰ ህይወቷ አልፎ የተኛውን የራሷን በድን አስክሬን ተመለከተች። በዛን ጊዜ ነው ልጅቷ ነፍሷ ከስጋዋ ተለይቶ የመጨረሻ ትዝታ ሆና እንደቀረች የተረዳችው። ከአፏ የሚወጣውን ደም በእጆቿ ልታብሰው ብትሞክርም የትኛውንም ነገር መንጋት ግን አትችልም ነበር። በዛው ቅጽበት እናትየዋ ወደ ክፍሉ በር ገፍታ ገባች። ልጅቷ አሁንም አልጋ ላይ የተኛች መስሏት ሰነፍ ሳትሆኚ ተነሽና የጧት ቁርስ ስሪ እያለች በድጋሚ ትጮህባት ጀመር። የልጅቷ ነፍስ ወደ እናትየዋ ከጠግታ ሁኔታውን ለማስረዳት ብትሞክርም እናትየዋ ግን ምንም ነገር መስማትም ሆነ ማየት አትችልም ነበር። የቁርስ ሰዓት ደርሶ ልጅቷ ካለመውጣቷ የተነሳ አባትየው ወደ ክፍሏ መጥቶ ስሟን እየጠራ ደጋግሞ አንኳኳ። ከክፍሉ ውስጥ ምንም ምላሽ ባለመኖሩ አባትየው የሆነ ያልተለመደ ነገር እንዳለ በመጠራጠር ጀመረ። በዚህ ጊዜ እናትየዋ መጣ። ልጅቷ ተኝታ ነው እያስመሰለች ነው በማለት አባትየውን በግድ እየሳበች ከበሩ አራቀችው። አባትየውና እናትየዋ እርስ በርስ መከራከር ሲጀምሩ አባትየው እሷ እኮ የኛም ልጅ ናት አላት። እናትየዋ ግን በከፍተኛ ቁጣ የኔ ብቸኛ ልጅ በሆዴ ያለው ወንድ ልጅ ብቻ ነው፣ ያቺ ልጅ ግን ነፍሰ ገዳይ ናት እያለች ትጮህ ጀመር። ይህንን የሰማችው የልጅቷ ነፍስ በከፍተኛ ሁኔታ አዘነች፣ አለቀሰችም። አባትየው አሁንም በጭንቀት ውስጥ ሆኖ በሩን ለማንኳኳት ሲሞክር እናትየዋ ግን በቁጣ ተከለክለው ነበር። በዚህ መሃል የአዲሱ ዓመት በዓል ደረሰ። እናትየዋ ለሚወለደው ልጅ ወንድ ልጅ ስለሆነ አዳዲስ ልብሶችንና መጫወቻዎችን በመግዛት በከፍተኛ ደስታ ላይ ነበረች። ስለ ልጅቷ መጥፋት ግን ምንም ግድ አልሰጣትም ነበር። አባትየው ልጅቷ ቀኑ ሙሉ ምግብ አለመብላቷ ስላሳሰበው ምግብ በሳህን አዘጋጅቶ በክፍሏ በር አጠገብ አስቀመጠላት። ከበዓሉ ገበያ ሲመለሱም ምግቡን በተቀመጠበት ሁኔታ ሳይነካ መቆየቱን ያዩ አባትየው ወደ ክፍሏ ገብቶ ለማየት ቢፈልግም እናትየዋ ግን ቤት ውስጥ የሚበላ ብዙ ነገር አለ፣ የፈለገችውን ትብላ በማለት አሁንም ክልከላውን አስቆመችው። በዚህ መሃል የልጅቷ የስዕል መምህሯ ወደ ቤታቸው መጣች። መምህሯም ልጃችሁ ትምህርት ቤት ካልመጣች 2 ቀን ሆናት፣ በትምህርት ቤት ውስጥ በሌሎች ልጆች ትንኮሳና በደል ይደርስባት ስለነበር በሰውነቷ ላይ ብዙ የመደብደብ ምልክቶች ነበሩባት ስትል በጭንቀት ነገረቻቸው። እናትየዋ ግን ይህንን ሁሉ ስትሰማ አሁንም ለልጅቷ ምንም አይነት የያዘን ስሜት አላሳየችም ነበር። ነገር ግን ከጥቂት ቀናት በኋላ ከቤት ውስጥ በጣም የሚከረፋ መጥፎ ጠረን መውጣት ጀመረ። ጎረቤትም መጥቶ በበዓሉ ቀን ከቤታቸው የሚወጣው መጥፎ ጠረን መላውን ፎቅ እንዳበላሸው በቁጣ ነገራቸው። እናትየዋ የመጀመሪያ ላይ ለማስተባበልና ለመከራከር ብትሞክርም ከቆይታ በኋላ ግን ጠረኑ ከልጅቷ ክፍል እየመጣ መሆኑን እሷ ራሷ ጭምር ማሽተት ቻለች። በዛን ጊዜ በቤተሰቡ ውስጥ ከባድ የድንጋጤና የጭንቀት ስሜት መፈጠር ጀመረ። አባትየውም በፍጥነት ወደ በሩ አመራ። አባትየው በሩን ገፍቶ ወደ ክፍሉ ሲገባ ያየው ነገር እጅግ አስደንጋጭ ነበር። ልጅቷ ካፏ ደም እየፈሰሰ ሕይወቷ አልፎ በአልጋዋ ላይ ተኝታለች። የአምቡላንስ ሰራተኞችና ዶክተሮችም በፍጥነት ደረሱ። የሕክምና ባለሙያዎች የልጅቷን አስክሬን ሲመረምሩ በሰውነቷ በእግሮቿና በጉልበቶቿ ላይ በከባድ ድብደባ የተፈጠሩ ሰማያዊና ቀይ የምስል ምልክቶች ይታዩ ነበር። ይህንን የጭካኔ ምልክት የተመለከተችው እናትየዋ ድንገት የህሊና ጸጸት እየተሰማትና ራሷን መቆጣጠር አቅቷት በከባድ ድንጋጤ እጆቿን አፏ ላይ ጭና ማልቀስ ጀመረች። የስዕል መምህሯ መጣ ልጃችሁ በትምህርት ቤት ትንኮሳና በደል እየደረሰባት ነው፣ ሰውነቷ ላይም የድብደባ ምልክቶች አሉ ስትላት
እያስመሰለች ነው ብላ ያላመነችበት የጥፋተኝነት ስሜት አሁን እናቷ ላይ ተጫናት። እናትየዋ ቀደም ሲል ልጅቷን ታናሽ ወንድምሽን የገደልሽ ነፍሰ ገዳይ ነሽ እያለች በአሰቃቂ ሁኔታ ስትወነጅላች የነበረውን ሁሉ በሙሉ በስህተት መሆኑን ተረዳች። ልጇ በእንዲህ ያለ ከባድ ስቃይና የቤት ውስጥም ሆነ የውጭ በደል ውስጥ እያለች እሷ ግን በጭካኔ ችላ ማለቷ የአዲሱ ልጅ ልብስ እየገዛች መደሰቷ ወደ ከባድ የጸጸት እንባ ተቀየረ። ነገር ግን አሁን ሁሉም ነገር ረፍዷል። ልጅቷ ዳግመኛ አትመለስም። ዶክተሮቹ የልጅቷን ትክክለኛ የሞት መንስኤ ለማወቅና አስክሬኑን በሕክምና ለመመርመር ወደ ሆስፒታል መውሰድ እንዳለባቸው ለአባትየው ነገሩት። አስክሬኑ በነጭ ጨርቅ ተሸፍኖ ከአልጋው ላይ ተኝቶ ሲወጣ እናትየዋ በከፍተኛ ብደትና ጩኸት ልጅቷን ልትከተልና ልታቅፋት ብትሞክርም አባትየው ግን በለቅሶና በቁጭት እየከለከላት ወደ ኋላ አስቀራት። እናትየዋም በደረሰባት ከባድ አእምሮ ድንጋጤ ምክንያት እዛው መሬት ላይ ራሷን ስተወደቀች። በሌላ በኩል ዶክተሮቹ የልጅቷን አስክሬን ይዘው በሆስፒታሉ የታችኛው ፎቅ ላይ ሲያልፉ ድንገት ከልጅቷ አያት ጋር ተገናኙ። አያትየዋ በጭንቀት ሆና ወደ ዶክተሮቹ በመጠጋት ነጩን ጨርቅ ገልጣ ስትመለከት የምታዝንላት የልጅ ልጇ አስክሬን መሆኑን አወቀች። አያትየዋ ፊቷን በእጆቿ እየዳበሰች ልጄ ለምን ተኛሽ? ምን ሆንሽብኝ? እያለች በከባድ ስቃይና ልብ በሚሰብር ሁኔታ አለቀሰች። ዶክተሮቹም ልጅቷ ሕይወቷ ማለፉን በአሳዛኝ ሁኔታ ገለጹላት። አያትየዋ ልጅቷ የሞተችው በእናትየዋና በአባትየው ግዴለሽነት ጭካኔ መሆኑን ወዲያውኑ ተረዳች። ያን ጊዜ ልጄን ወደ እኔ ይዣት እንዲሄድ ብትፈቅዱልኝ ኖሮ ይህ ነገር አይደርስም ነበር በማለት በከባድ ቁጭትና ጸጸት ስታለቅስ፣ አባትየውና እናትየዋ ግን በሆስፒታሉ አልጋ ላይ ሆነው ይህንን ሁሉ በጸጸት ይመለከቱ ነበር። በመጨረሻም እናትየዋ ካልጋዋ በባነነች ጊዜ ይህ ሁሉ ነገር ህልም እንዲሆንባት ተመኘች። ለባሏም ልጃችን የሞተችበት አስፈሪ ህልም አየው ስትለው፣ ባልየው ግን በረጋና አሳዛኝ ድምፅ ይህ ህልም አይደለም፣ እውነት ነው፣ ልጃችን አሁን በአስክሬን ምርመራ ክፍል ውስጥ ናት አላት። እናትየዋ ዳግመኛ በጩኸት ልጅቷን ለመፈለግ ካልጋዋ ተነስታ ሮጠች። በዛው ቅጽበት የፖሊስ መርማሪዎች ወደ ሆስፒታሉ መጡ። የልጅቷን አሟሟት አስመልክቶ የወንጀል ምርመራ መጀመሩን ገልጸው ቤታቸውን ለመፈተሽ ትዕዛዝ አወጡ። ፖሊሶቹ ወደ ቤቱ ገብተው የልጅቷን ክፍል ሲፈትሹ ያዩት ነገር እጅግ አስገራሚ ነበር። የልጅቷ ክፍል ሙሉ በሙሉ በወንድ ልጅ ስታይልና ፍላጎት የተዘጋጀ ነበር። በክፍሉ ውስጥ ባለው የቤተሰብ ፎቶ ላይ የልጅቷ ምስል ጨርሶ አልነበረበትም። በምትኩ የእናትየዋና አባትየው እና የሟቹ የታናሽ ወንድሟ ፎቶ ብቻ ነበር። በጠረጴዛው ላይም የሟቹ የታናሽ ወንድሟ ፎቶ ብቻ ተቀምጧል። መርማሪዋ ፖሊስ አባትየውን ይህ በፎቶ ላይ ያለው ልጅ ማን ነው ስትል ጠየቀችው። አባትየውም ከ3 ዓመት በፊት የሞተው ትንሹ ልጄ ነው ሲል መለሰላት። ፖሊሶቹ የልጅቷን ልብስ ማስቀመጫ ሳጥን ሲከፍቱ በውስጡ አንድም የሴት ልጅ ልብስ እንደሌለና ሙሉ በሙሉ በሟቹ ወንድሟ ልብሶች የተሞላ መሆኑን አረጋገጡ። እናትየዋ ልጅቷን እንደ ሴት ልጅ ሳትሆን የሞተው ወንድ ልጅ ምትክ አድርጋ ብቻ ትይዛት እንደነበርና ይህ የቤተሰቡ የስነ አእምሮ ጫና ከሞቱ ጋር በቀጥታ የተያያዘ መሆኑን ፖሊሶቹ ወዲያውኑ ደረሱበት። ፖሊሶቹ በልጅቷ ክፍል ውስጥ ያገኟቸው ነገሮች በሙሉ በቪዲዮና በፎቶ መዝግበው ከጨረሱ በኋላ እናትየዋ በመጨረሻ እውነቱን ለፖሊስ መናገር ጀመረች። ልጅቷን ሆን ብላ ችላ ትላት እንደነበርና ይህንን ያደረገችበት ምክንያት ታናሽ ወንድሟ የሞተው በሷ ጥፋት ነው ብላ ታምን ስለነበር እንደሆነ በእንባ እየተናነቃት ተናገረች። በዚህ ምክንያት የሞተውን ወንድ ልጇን ትዝታ ለመመለስ ስትል ብቻ ልጅቷን እንደ ወንድ እንድትለብስ ጸጉሯ እንድትቆረጥና እንደ ወንድ ልጅ እንድትኖር ታስገድዳት እንደነበር አመነችላቸው። ይህንንም የጭካኔ ታሪክ የሰሙት የፖሊስ አባላት በሙሉ በእናትየዋ ድርጊት እጅግ ደነገጡ። በዚህ መሃል አንደኛው ፖሊስ የልጅቷ ልብሶች ሲፈትሽ በልብሶቿ መሃል በሚስጥር ተደብቆ የነበረ አንድ ማስታወሻ ደብተር አገኘ። ይህ ደብተር ልጅቷ በሕይወት እያለች በየቀኑ የሚደርስባትን መከራና የልብ ስብራት የምትዘግብበት የጭንቅላት ማስታወሻዋ ነበር። ፖሊሱ ደብተሩን ለእናትየዋ ለአባትየው ሰጣቸው። እናትየዋ ማስታወሻውን ስትከፍተው የልጅቷን እጅግ የሚያሳዝን የህይወት ታሪክ በጽሁፍ ሰፍሮ አገኘችው። ልጅቷ
በማስታወሻዋ ላይ እንዲህ ስትል ጽፋ ነበር። እማዬና አባዬ የኔ መኖር አይፈልጉትም። የኔ እንደ ሴት ልጅነት አይወዱኝም። ሁልጊዜም የሚወዱትና የሚናፍቁት የሞተውን ወንድሜን ብቻ ነው። እኔ የነሱን ፍቅር ለማግኘት ስል ብቻ የሴትነቴን ማንነቴን ደብቄ እነሱ የሚፈልጉትን የወንድ ልብስ እየለበስኩና ጸጉሬን እየተቆረጥኩ መኖር ጀመሩ። በትምህርት ቤት በጣም ጎበዝ ተማሪ ሆኜ አንደኛ ደረጃ ሳመጣና የላቀ ውጤት የምስክር ወረቀት ይዤ ወደ ቤት ስመለስ እማዬና አባዬ ፊታቸውን አዙረው አላዩኝም ነበር። ምክንያቱም ትኩረታቸው በሙሉ በሆዷ ውስጥ ስላለው አዲሱ ጽንስ ብቻ ነበር። እናትየዋና አባትየው ይህንን ሲያነቡ ልጃቸው የእነሱን ፍቅር ለማግኘት ምን ያህል ስታገል እንደነበረ ተረድተው በከባድ ስቃይ ማልቀስ ጀመሩ። ልጅቷ በማስታወሻዋ ላይ ቀጥላ እንደጻፈችው በቤቷ ውስጥ ካለው የስነ አእምሮ ተጨማሪ በትምህርት ቤትም የከፋ ስቃይ ይደርስባት ነበር። እንደ ወንድ ልጅ ስለምትለብስና የተለየ ባህሪ ስላላት የትምህርት ቤት ጓደኞቿ ሁልጊዜ ያሾፉበትና ያገሏት ነበር። መንገድ ላይ እየሄደች እንኳን ሳይቀር እየገፏትና የያዘችውን ማጫወቻ መኪና እየቀሙ ያሰቃዩት ነበር። አንድ ቀን ልጅቷ ይህንን ስቃይ መቋቋም አቅቷት ወደ እናትየዋ በመምጣት እባክሽን እማዬ ልክ እንደ ሌሎቹ ልጃገረዶች የሴት ልብስ እንድለብስና ጸጉሬ እንዳሳድግ ፍቀጂልኝ፣ በትምህርት ቤት ልጆች እያሾፉብኝ ተቸገርኩ ስትል እያለቀሰች ለምናን ነበር። ነገር ግን እናትየዋ በጭካኔ ፊቷን አዙራባት ዳግመኛ ይህንን ጥያቄ እንዳታነሺ፣ አንቺ የሞተው ወንድምሽ ምትክ ነሽ በማለት ጮኻ አባረረቻት። ይህን ሁሉ በማስታወሻ ደብተሩ ላይ ያነበበው አባትየው ልጁ በእንዲህ ያለ ድርብ ስቃይ ውስጥ ስትሸማቀቅ እሱ ግን ምንም ሳያውቅ መቅረቱንና ሚስቱን አለመቆጣጠሩን እያሰበ ራሱን ይወቅስ ጀመር። አይኖቹ በእንባ ተሞልተው ማልቀስ ጀመሩ። እናትየዋና አባትየው ልጃቸው የሞተችው በትምህርት ቤት በሚደርስባት ከባድ ድብደባና ትንኮሳ መሆኑን ሙሉ በሙሉ ተረዱ። እናትየዋ በቁጭትና በንዴት ተሞልታ ቀደም ሲል መታ ያስጠነቀቀቻቸውን የስዕል መምህሯን ለመጠየቅና ጥፋተኛውን ለመፈለግ በከፍተኛ ፍጥነት ወደ ትምህርት ቤት ሮጠች። ትምህርት ቤት ደርሰው የስዕል መምህሯን ሲያገኟት እናትየዋ በቁጣ ወደ መምህሯ ከተግታ ልጄ በትምህርት ቤት እንዲህ ስትበደልና ስትደበደብ አንቺ መምህርት ሆነሽ ለምን ዝም አለሽ? ለምን አላስቆምሽም? ስትል ጮኸችባት። መምህሯ ግን በረጅሙ ተነፈሰችና በሐዘን ተሞልታ ወደ እናትየዋ እየተመለከተች ያለፈውን እውነት አስታወሰቻት። ከሳምንታት በፊት እኔ ራሴ ወደ ቤትሽ መጥቼ ልጃችሁን በትምህርት ቤት ከባድ በደልና ድብደባ እየተደረሰባት መሆኑን ሰውነቷ ላይ ቁስል እንዳለ ነግሬሽ አልነበረም? ያኔ እኔን አባረርሽኝ። ልጄ እያስመሰለች ነው፣ እሷ ነፍሰ ገዳይ ናት ያልሽኝ አንቺ አይደለሽም። እኔ ችግሩን ለመፍታት አብረን እንድንሰራ በጠይቅሽም አንቺ ግን በትምህርት ቤቱ ጉዳይ ላይ ጣልቃ እንዳልገባና ስለሷ እንደማይገደኝ በቁጣ አስጠነቀቅሽኝ። መምህሯም ቀጠለችና አንቺ እሷን እንደ ልጅ ሳይሆን እንደ ወንድሟ ገዳይና እንደ ጥላት ነው የምታያት። ይህንን የመሰለች ንጹህ ልጅ በገዛ እጅሽ ጥለሻታል አለቻት። መምህሯ የተናገረችውን እያንዳንዱን ቃል ስትሰማ የእናትየዋ ሕሊና ሙሉ በሙሉ ተሰበረ። ያኔ መምህሯ ልታድናት መጣ የነበረውን አጋጣሚ በገዛ እጇ እንዳበላሸችው ትዝ አላት። ልጇን የገደላት በትምህርት ቤት ያሉት ልጆች ብቻ ሳይሆን ትልቁና ዋናው ነፍሰ ገዳይ እሷ ራሷ መሆኗን አመነች። የልጅቷን ገዳይ ስትፈልግ የነበረችው እናትየዋ ትልቁን ወንጀለኛ ራሷ መሆኗን ስትረዳ በከባድ ጩኸት መሬት ላይ ተዘረረች። እናትየዋ በትምህርት ቤት መምህሯ ላይ ስትጮህባት፣ መምህሯ ግን በሐዘንና በቁጭት ተሞልታ ልጅቷ የምትቀመጥበትን ጠረጴዛ አሳየቻቸው። ፖሊሶቹና ወላጆቹ ወደ ጠረጴዛው ሲጠጉ በትምህርት ቤት ያሉ ልጆች በልጅቷ ጠረጴዛ ላይ አታላይ ሌባ ነሽ የሚሉ የስድብና የማንቋሸሽ ቃላትን በደማቅ ቀለም ጽፈውባት አገኟቸው። ይባስ ብሎም ልጅቷን ለማስፈራራትና የአእምሮ ስቃይ ለማድረስ ሲሉ የክፍሏ ጓደኞች በጠረጴዛው መሳቢያ ውስጥ የፕላስቲክ የአሻንጉሊት እባብ ደብቀውባት ነበር። እናትየዋና አባትየው ይህንን ባይኖቻቸው ሲያዩ ልጅቷ በትምህርት ቤት ውስጥ ምን ያህል የከፋ ስቃይ፣ ትንኮሳና ማግለል ይደርስባት እንደነበር ለመጀመሪያ ጊዜ ሙሉ በሙሉ ተረዱ። ልጅቷ ሁልጊዜ በትምህርት ቤት እንደ ወንድ ልጅ ሆና እንድትመላለስና በገዛ እናትየዋ ትገደል ስለነበር የክፍሏ ልጆች እብድ ነች፣ ወንድ መስላ ትመጣለች እያሉ ዘወትር ያሰቃዩት ነበር። ይህንን ሁሉ ሲያውቁ የኖሩት ወላጆች በቁጭት ማልቀስ ጀምሩ። እናትየዋ የራሷን መቆጣጠር አቅቷት ልጅ እብድ አይደለችም እያለች መጮህ ጀመረች።
ሁሉንም ጥፋት በገዛ እጇ እንደሰራችውና ለደረሰው መከራ ሁሉ ተጠያቂዋ እሷ ራሷ መሆኗን አመነች። የሞተውን ወንድ ልጇን ትዝታ ለመመለስ ስትል ንጹህ ሴት ልጇን በቁም አስገደለቻት። በዚህ መሃል መምህሯ የወላጆቹን ግትርነት መዘግየት አይታ ልጅቷ ከመሞቷ በፊት የሳለችውን የስዕል ደብተር አውጥታ አሳየቻቸው። ስዕሉ እጅግ ልብ የሚነካ የነበረ ሲሆን 4 የቤተሰብ አባላት እናትየዋና አባትየው ልጅቷና ታናሽ ወንድሟ እጅ ለእጅ ተያይዘው በደስታ ፈገግ ብለው የሚያሳይ ነበር። ልጅቷ ምንም እንኳን ከቤተሰቧ ፍቅር ባታገኝም በውስጧ ግን እንዲህ ያለ የደስታ ቤተሰብ እንደሚኖራት ትመኝ ነበር። መምህሯ ቀጠለችና ያንን አስለቃሽ ቀን አስታወሰቻት። አንድ ቀን የክፍል ልጆች በጭካኔ መጸዳጃ ቤት ውስጥ ዘግተውባት በላዩ ላይ ውሃ አፍሰሰውባት ሙሉ በሙሉ አርሰዋት ነበር። ያኔ ነው እኔ አግኝቻት ለአጽናናት ስሞክር ይህች ምስኪን ልጅ በፊት የተንበርክካ እባክሽ መምህሬ ይህንን ታሪክ ለወላጆቼ እንዳትነግሪብኝ ስትል፣ ምክንያቱም እናትየዋ ነፍሰ ጡር ስለነበረች ይህንን ሰምታ ከልክ በላይ እንዳደነግጥና ታናሽ ወንድሟ ላይ አደጋ እንዳይደርስ በመስጋት ነበር። እሷ ስለ እናትየዋ ስትጨነቅ፣ እናትየዋ ግን ስለሷ ደንታ አልነበራትም። መምህሯ ይህንን ስዕል ስትሰጣቸው ልጅቷ ከመሞቷ በፊት የተናገረችውን የመጨረሻ ቃል አከለችበት። መምህሯ በእኔ ላይ አንድ ነገር ቢደርስ እንኳን ወይም ብጠፋ ይህንን ስዕል ለእናትየዋና ለአባትየው ስጭልኝ ብላት ጽፋላት ነበር። በዚህ ጊዜ መምህሯም ሆነች ፖሊሶቹ አንድ ትልቅ እውነት ተረዱ። ልጅቷ በአጋጣሚ መርዝ ጠጥታ አልሞተችም። ይልቁንም በዚህ ሁሉ ድርብ ስቃይ በቤት ውስጥ ከእናትየዋ በሚደርስባት ጫና፣ በትምህርት ቤት ከልጆቹ ጋር የሚደርስባት በደል፣ የአእምሮ ስብራት ደርሶባት ራሷን ለማጥፋት አስባ የወሰደችው ከባድ እርምጃ ነበር። እናትየዋና አባትየው ግን እስከዛሬ ድረስ ልጃቸው በስህተት መርዝ ጠጥታ የሞተች መስሏቸው ነበር። እናትየዋ ስዕሉን በእጆቿ ይዛ በቁጭትና በጸጸት እየተቃጠለች መሬት ላይ ወድቃ በከፍተኛ ድምፅ ማልቀስ ጀመረች። በገዛ ልህኝነቷና በጥላቻዋ ምክንያት ልጇን ብቻ ሳይሆን መላው ቤተሰቧን አጠፋች። ሆኖም ግን ጸጸቷ አሁን ምንም ሊለውጠው የሚችለው ነገር አልነበረም። ፖሊሶቹ የታሪኩን ሙሉ እውነታና የወላጆቹን ቀጥተኛ ወንጀልና ቸልተኝነት ካረጋገጡ በኋላ የብረት ካቴናውን አወጡ። እናትየዋ በጸጸት እያለቀሰች ወደ ፖሊሶቹ ስትመለከት ፖሊሶቹ ሁለቱንም ወላጆች በቁጥጥር ስር አውለው ለምርመራና ለፍርድ ወደ ጣቢያው እየመሯቸው ወሰዷቸው። ንጹሃ ልጅ በቤተሰብ ጭካኔ ህይወቱ አልፎ ታሪኩ እዚህ ላይ አበቃ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ። አገኘታለሁ